ፊደል አካዳሚ ኦንላይን ትምህርት ቤት ነው። ፊደል አካዳሚ ኦንላይን ትምህርቶችን እያስተማረ ይገኛል። የምናስተምራቸው የትምህርት አይነቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ተዛማጅ ትምህርቶችን እያስተማር እንገኛለን። የምናስተምረውም በኦንላይን ሲሆን መማር የምትፈልጉ በኢሞ፣ ቴሌግራም፣ ዋትሳፕ እየደወሉ መማር ይችላሉ። ፊደል አካዳሚ ኦንላይን ትምህርቶችን ከሰኞ እስከ ዓርብ ሁሌም ዘወትር እናንተን በተመቻችሁ ሰዓት እያስተማረ ይገኛል። ቻናላችን ቤተሰቦች በዛሬው ትምህርታችን ደግሞ ይጀላችሁ የመጣሁት የአማርኛ ባለ ሁለት ፊደላትን ነው። ሁለት ፊደላቶችን በአንድ ላይ አጣምረን ትርጉም ያለው ቃል እንዴት መመስረት እንደምንችል የማሳያችሁ ይሆናል። እናንተም ይህን ቪዲዮ እስከ መጨረሻው ተከታተሉ። የአማርኛ ፊደላት 34ቱ ፊደላትን በማገጣጠም ሁለቶቹን ማለት ነው በማገጣጠም ትርጉም ያለው ቃል እንመሰርታለን እና እስከ መጨረሻው ከተከታተላችሁኝ ውጤታማ እንደምትሆኑ እርግጠኛ ነኝ። ቪዲዮ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ፣ አበረታቱኝ። እንግዲህ መጻፍና ማንበብ የሚቻለው ከሁለት ቃላት ምስረታ ነው የምንጀምረው። አንድ ሰው ቃላት መመስረት ወይም መጻፍ ቢፈልግ ቅድሚያ ባለ ሁለት ቃላቶችን ማወቅ አለበት። ሁለት ፊደላት በአንድ ላይ ሆነው እንዴት ትርጉም እንደሚሰጡ እኒን ካወቀ ወደ ቀጣዩ ደግሞ 3 ፊደል 4 ፊደል እያልን የምንሄድ ይሆናል ማለት ነው። ቀላሎቹን ባለ ሁለት ፊደላትን በአንድ ላይ አድርገን ትርጉም ያለው ፊደል መመስረት እንደምንችል እናያለን። እሺ አሁን ስንጀምር ቀጥታ ወደ ትምህርታችን። ይሄ እንግዲህ ምን ትችላለች? ይቺ ል ናት። ል እቺ ደግሞ ብ ልብ ልብ። እንግዲህ ል ስድስተኛ ናት። ብ ለቤት ማለት በቤት ስድስተኛ ናት። ልብ ልብ ብለን እናነባለን። ልብ። ይቺ ረ አራተኛ ፊደል ናት። ራ ሰ ስድስተኛ ፊደል ስ ራስ 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 ልብ ራስ። እሺ ይቺ አ ስድስተኛ ፊደል ናት። እንላታለን። ጀ ስድስተኛ ፊደል ጅ ጅ እጅ 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 እንላለን። እሺ ጠ አራተኛ ፊደል ናት። ጣ ተ ስድስተኛ ፊደል ት ጣ ት ጣት 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 ይላል። እሺ ይቺ ነ የመጀመሪያ ፊደል፣ ጸ አራተኛ ፊደል ነ ጻ ነጻ ነጻ። ይቺ ጣት፣ ይቺ እጅ፣ ራስ፣ ልብ እያል እናነባለን ማለት ነው። እሺ ወደ ቀጣይ እንሂድ። ወደዚህ ከመሄዳችን በፊት እንግዲህ ኦንላይን መማር የምትፈልጉ በደንብ አድርጋችሁ መማርና መረዳት የምትፈልጉ ልጆች እዚህ ዲስክሪፕሽን ላይ በምታዩት ስልክ ቁጥር እየደወላችሁ መማር ትችላላችሁ። እናንተም በተመቻችሁ ሰዓት እያስተማርን እንገኛለን። መማር ትችላላችሁ። እሺ አሁን እንቀጥል። ይቺ ቀ ስድስተኛ ፊደል ናት። ቅ እንላለን። ለ ስድስተኛ ፊደል ል ቅ ል ቅል። ይቺ ዘ አራተኛ ፊደል ናት። ዛ ፈ ስድስተኛ ፊደል ፍ ዛ ፍ ዛፍ ዛፍ እንላለን። ጠ ስድስተኛ ፊደል፣ ይችም ጣ ስድስተኛ ፊደል ተመሳሳይ ናቸው። ስለዚህ ጥጥ ጥጥ እንላለን። ይቺ ሰ ናት። ይቺ ወ ስድስተኛ ፊደል ናት። ው ትባላለች። ሰው 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 እንላለን። እሺ ይቺ በ ናት። በ የመጀመሪያ ፊደል፣ ረ ስድስተኛ ፊደል ር ትባላለች። በር በር በር። እሺ ይቺ ቀ ናት። ቀ ስድስተኛ ፊደል ቅ እንላታለን። ነ ስድስተኛ ፊደል ን እንላታለን። ቅን ቅን ቅን። እሺ ይቺ ደ እንላታለን። የመጀመሪያ ፊደል ናት። ገ ደግሞ ስድስተኛ ፊደል ናት። ግ እንላታለን። በአንድ ላይ ደግ 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 ብለን እናነባለን። እሺ ወ አራተኛ ፊደል ናት። ዋ ትባላለች። ገም አራተኛ ፊደል ጋ ትባላለች። ዋጋ ዋጋ
ዋጋ ብለን እናነባለን ማለት ነው። እሺ ይቺ ሰ ናት ማለት ይቅርታ ሸ ናት። ሸ የመጀመሪያ ፊደል ናት። ጠም የመጀመሪያ ፊደል ናት። ሸጠ ሸጠ ሸጠ። እሺ ሸጠ። ይቺ ቀ ናት። ቀ የመጀመሪያ ፊደል ናት። ይቺ ደግሞ የስድስተኛ ፊደል ናት። ይ እንላታለን። ቀይ 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 ብለን እንዲያርገን መጻፍ እንችላለን ማለት ነው። እሺ አሁን ቅን፣ ደግ፣ ዋጋ፣ ሸጠ፣ ቀይ የሚሉትን እንደዚህ ካየን እሺ እቺ ደግሞ ቀ የመጀመሪያ ፊደል ናት። ይቺ ነ ስድስተኛ ፊደል ናት። ቀን 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 ብለን እናነባለን ማለት ነው። ይቺ መ አራተኛ ፊደል ናት። ይቺ ደግሞ ተ አራተኛ ፊደል ታ ትባላለች። ይቺ ማ፣ ይቺ ታ፣ ማ፣ ታ ማታ ማታ እንላለን። እሺ ይቺ ነ ናት። ነ የመጀመሪያ ፊደል፣ ይቺ ገ የመጀመሪያ ፊደል በአንድ ላይ ነገ ነገ ነገ። እሺ ይቺ ደግሞ ዘ አራተኛ ፊደል ናት። ረ አምስተኛ ፊደል ናት። ይቺ ደግሞ ሬ ትባላለች። ዛ ሬ ዛሬ ዛሬ ብለን እንዲያርገን ማንበብና መጻፍ እንችላለን ማለት ነው። ይቺ ቀ ናት። ቀ የመጀመሪያ ፊደል፣ ኘ ደግሞ ስድስተኛ ፊደል ኝ ትባላለች። ኝ በአንድ ላይ ቀኝ ቀኝ ይሆናል ማለት ነው። እሺ ይቺ ቀ ናት። ይቺ አሁንም ማ ናት። መ አራተኛ ፊደል ማ ስለምትባል ቀማ 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 ብለን እንዲያርገን ማንበብና መጻፍ እንችላለን ማለት ነው። ይቺ አሁንም ገ ናት። ገ አራተኛ ፊደል ጋ ትባላለች። ረ ስድስተኛ ፊደል ሪ ትባላለች። ጋ ሪ ጋሪ ጋሪ ብለን እንዲያርገን መጻፍ እንችላለን። ይቺ መ አራተኛ ፊደል ናት። ይቺ ረ ስድስተኛ ፊደል ናት። ር እንላታለን። ማር 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 ማለት ነው። እሺ ይቺ ሰ ሁለተኛ ፊደል ናት። ሱ እንላታለን። ረ ሶስተኛ ፊደል ሪ እንላታለን። ሱሪ 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 ስንል እንዲያርገን እንጽፋለን ማለት ነው። እሺ ይቺ አሁንም ወ ናት። ወ የመጀመሪያ ፊደል፣ ረ ስድስተኛ ፊደል ር እንላታለን። ወር 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 ማለት ነው። እሺ ወር። ይቺ ቀኝ፣ ዛሬ፣ ሱሪ፣ ማር፣ ነገ፣ ማታ፣ ጋሪ፣ ቀማ፣ ቀን ብለን እንዲያርገን አንብበናቸዋል ማለት ነው። እሺ ወደዚህ ስንሄድ ደግሞ ይቺ በ እንላታለን። በ የመጀመሪያ ፊደል ናት። ለ ደግሞ አራተኛ ፊደል ላ በላ በላ በላ። ጠ ይቺ ደግሞ ጠ አራተኛ ናት። አሁንም ጣ ጠጣ 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 ብለን እንዲያርገን መጻፍ እንችላለን ማለት ነው። እሺ እኒህ ሁለቱም ተመሳሳይ ፊደላት ናቸው። ከስድስተኛ ናቸው። ክ ይባላል። ክክ ክክ ስንል እንዲያርገን መጻፍ እንችላለን፣ ማንበብ እንችላለን። እሺ ይቺ አ ናት። አ የመጀመሪያ ፊደል፣ ጀ ይቅርታ አራተኛ ፊደል ጃ ትባላለች። በአንድ ላይ አጃ 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 ብለን እንዲያርገን መጻፍ እንችላለን ማለት ነው። ሁለት ፊደል በአንድ ላይ አገጣጥመን። እሺ ሸ የመጀመሪያ ፊደል ናት። መ ደግሞ አራተኛ ፊደል ናት። ሸማ 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 ብለን ማጻፍና ማንበብ እንችላለን። እሺ ይቺ በ የመጀመሪያ ፊደል ናት። ገ ስድስተኛ ፊደል ናት። ግ ትባላለች። በአንድ ላይ በግ 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 ብለን እንዲያርገን መጻፍ እንችላለን። ለ አራተኛ ፊደል ላ እንላታለን። መ ስድስተኛ ፊደል ም እንላታለን። በአንድ ላይ ላ ም ላም ላም ብለን እናነባለን። እች ደግሞ በ ናት። በ የመጀመሪያ ፊደል፣ ረ
አምስተኛ ፊደል ሬ ትባላለች። በአንድ ላይ በሬ 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 ብለን እናነባለን። እሺ ጠ ደግሞ ስድስተኛ ፊደል ናት። ጥ እንላታለን። ጀ አራተኛ ፊደል ናት። ጃ እንላታለን። አንድ ላይ ጥ ጃ ጥጃ ጥጃ ብለን እንደዚህ ማንበብና መጻፍ እንችላለን ማለት ነው። ይቺ ጠ ናት። ጠ ስድስተኛ ፊደል። አሁንም ረ ስድስተኛ ፊደል ር እንላታለን። አንድ ላይ ጥር 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 ብለን ማንበብና መጻፍ እንችላለን ማለት ነው። እንግዲህ ያሳየኋችሁ እነዚህ በሙሉ የአማርኛ ፊደላት ባለ ሁለት ፊደል በአንድ ላይ ሆነው አገጣጥመን ሁለት ፊደላትን እንዴት ያለው ትርጉም ያለው ቃላት መመስረት እንደምንችል ያየን። አንድ ጊዜ ላንብብላችሁ። ልብ፣ ራስ፣ እጅ፣ ጣት፣ ነፃ፣ ቅል፣ ዛፍ፣ ጥጥ፣ ሰው፣ በር፣ ቅን፣ ደግ፣ ዋጋ፣ ሸጠ፣ ቀይ፣ ቀን፣ ማታ፣ ነገ፣ ዛሬ፣ ቀኝ፣ ቀማ፣ ጋሪ፣ ማር፣ ሱሪ፣ ወር፣ በላ፣ ጠጣ፣ ክክ፣ አጃ፣ ሸማ፣ በግ፣ ላም፣ በሬ፣ ጥጃ፣ ጥር ብለን እንዲያርገን ማንበብና መጻፍ እንችላለን ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣው ባለ ሁለት የአማርኛ ፊደላትን እንዴት አድርገን በአንድ ላይ አድርገን ትርጉም ያለው ቃላት መመስረት እንደምንችል አሳይቻችኋለሁ። በቀጣይ ቪዲዮ ባለ ሶስት ፊደላትን ይዤላችሁ መጣ ይሆናል። ይህን ቪዲዮ ላይክ፣ ሰብስክራይብ በማድረግ ቤተሰቡ ማበረታቱ። ምክንያቱም የምለቃቸው ቪዲዮዎች እንዲደርሷችሁ እናንተም ኦንላይን መማር የምትፈልጉ በምታዩት ስልክ ቁጥራችን እየደወላችሁ እናንተም በተመቻችሁ በየትኛውም ሰዓት መማር ትችላላችሁ። ለዛሬ የነበረን ሰዓት ይህን ይመስላል። መልካም ጊዜ